ፍናን ህድሩ ነጻነት ወርቅነህን ክዳዋለች። ይህ መረጃ ለዘላለም ሚዲያ በልዩነት የደረሰ መረጃ ነው። ከሰሞኑን በደማቅ ሁኔታ የጋብቻ ስነ ስርዓቷን ያከናወነችው ተዋናይዋ እንዲሁም ሞዴል በመሆን በተለያዩ ማስታወቂያ ስራዎች ላይ የምትሰራው ፍናን ህድሩ በቅርቡ መላው ኢትዮጵያውያንና ኤርትራውያንን በሐዘን ያኮራመተው ድንቅ ተዋናይ የሆነውና የቴሌቪዥን መዝናኛ ፕሮግራም አዘጋጅ የሆነው ነጻነት ወርቅነህን ክዳዋለች የሚለው መረጃ ስንሰማ እጅግ በጣም ደንግጠናል። ነጻነት ወርቅነህ ለፍናን ህድሩ ለጋብቻ ስነ ስርዓቷ የመድረክ መምራት ፕሮግራምን እየተለማመደ እንደነበረና እሷ ግን ፍጹም ተቃራኒ በሆነ መልኩ እልፈቱ ከተሰማ በኋላ በነጻነት ወርቅነህ ላይ የፈጸመችው ክህደት አሳባቂ በሆነ መልኩ የጋብቻ ፕሮግራሟን አከናውናለች የሚለው መረጃው በዝርዝር ልንነግራችሁ ይዘነው መጥተናል። ሰላም በመላው ዓለም የምትገኘው ኢትዮጵያና ኤርትራውያን፣ ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። እንግዲህ ውድ ቤተሰቦቼ አስቀድሜ እንደነገርኳችሁ በመግቢያዬ ላይ ዛሬ ለዘላለም ሚዲያ የደረሳት መረጃ እጅግ በጣም የሚያስደነግጥም የሚያስገርምም ሆኖ አግኝተነዋል። እኛም የመረጃውን እውነተኛነት ለማጣራት የተወሰኑ ጥረቶችን አድርገናል። መረጃው ምን ይላል፣ እንዲሁ ካጣራን በኋላ የሰማነው ነገር ምን ጉዳዮች ተካተውበታል የሚለውን በዛሬው ፕሮግራማችን በዝርዝር ወደ እናንተ ላደርስ መጥቻለሁ። ውድ ቤተሰቦቻችን የዩቲዩብ ቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑን። ሐሳብ አስተያየቶቻችሁንም በኮሜንት መስጫው ላይ አስቀምጡልን። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን አስቀድሜ እንዳልኳችሁ ሰላምታችን በያላችሁበት ሁሉ ይድረሳችሁ። በመግቢያ ለመጥቀስ እንደሞከርኩት በዛሬው ፕሮግራማችን የምናወራበት ጉዳይ ከሰሞኑን እጅግ በጣም በሚገርም ሁኔታና ብዙዎችንም ደግሞ በተለያየ መልኩ ባነጋገረ ሁኔታ የተወዳጇ ተዋናይት ፍናን ህድሩ የጋብቻ ፕሮግራም ተከናውኗል። ይህ የጋብቻ ፕሮግራም ከተከናወነ በኋላ ስለ ጋብቻ ፕሮግራሙም ሆነ ከዛ በፊት ስለነበሩ ጉዳዮች ዘርዘር ያሉ መረጃዎች እየወጡ ነው የሚገኙት። ብዙዎቻቸውን በማህበራዊ ሚዲያ ላይ ጋብቻ ስነ ስርዓቱን በተመለከተ ብዙ ነገር ተመልክታችኋል፣ አይታችኋል። እንግዲህ እኛ ደግሞ ዛሬ ከዚህ የጋብቻ ስነ ስርዓቱ በኋላ የተወራውን ለየት ያለውን ጉዳይ በልዩነትም ደግሞ ለኛ ሚዲያ የደረሳትንና አጣርተን ወደ እናንተ ልናደርስ ይዘን የመጣ ነው። የፍናን ህድሩ የጋብቻ ፕሮግራም ላይ የሰርጓ ፕሮግራም ላይ ነፍሱን ይማረውና በቅርቡ እልፈቱን ሰምተን በመላው ዓለም የሚገኙ ኢትዮጵያውያንም ኤርትራውያንም በኩል ያዘኑለት ተወዳጁ ነጻነት ወርቅነህ የጋብቻ ፕሮግራሟ ላይ መድረክ እንዲመራላት አናግራው ከዛም ባለፈ ደግሞ እሱ ፈቃደኝነቱን ገልጦ ለዚህ ጋብቻ ስነ ስርዓት የመድረክ ልምምድ እያደረገም እንደነበረና ግን በመጨረሻም በዚህ ጋብቻ ፕሮግራምም ላይ እልፈተ ህይወቱ መሰማቱን ተከትሎ አለመገኘቱን በህይወቱ በማለፉም መገኘት እንዳልቻለ የሚገልጽ መረጃ ነው የደረሰን። ይህንንም መረጃ በተለያዩ መልኩ ለማጣራት ሞክረናል። ተዋናይት ፍናን ህድሩ በአዲስ አበባ ከተማ ነው የተወለደችው። እንደዚሁም ደግሞ የተለያዩ ኪነጥበባዊ ፕሮግራሞች ላይ ተሳተፈም ነበረ። ከዛ በፊት እንግዲህ በብዙዎች ኢትዮጵያውያን ዘንድም መታወቅ የቻለችው መታየት የቻለችውም በድምፃዊ እሱ ባለው ሙዚቃ ላይ ማሬ ማሬ በሚል ለቆት በነበረው ሙዚቃ በብዙ ኢትዮጵያውያንም ዘንድ ተወዳጅ የነበረ ሙዚቃ ነው። በወጣበት ጊዜ በዚህ ቪዲዮ ክሊፕም ላይ ነበር በብዙዎችም ዘንድ መታየት የቻለችው። ከዚህ የሙዚቃ ክሊፕ በኋላ እንግዲህ ይሄ ክሊፕ ማቆሚያው አልሆነም። ብዙ ድራማዎችን ብዙ ፊልሞችን እና ሌሎችም የማስታወቂያ ስራዎችንም ሰርታለች። ብዙዎች እንደሚወዷትም በተደጋጋሚ ሲናገሩም የምትደመጥ
ተዋናይት ናትም። እንዲሁም ደግሞ የማስታወቂያም ስራ ላይ ሞዴል በመሆን የምትሰራ ናት። በተለያዩ አጋጣሚዎች በመጀመሪያ የማስታወቂያ ስራዋ 600 ብር እንደተከፈላትም ስትናገር አድምጠናታል። ይህች ሴት አሁን ግን በሚሊዮኖች የሚከፈላት ሴት መሆኗን በተደጋጋሚ ሌሎች ባለሙያዎችም ራሷን ስትናገር ያደመጥናት ናት። እንግዲህ ፍናን ህድሩ የተለያዩ ስራዎችንም ለተመልካቾች አድርሳለች። ከአስቀድም ያልኳችሁን ማሬ ማሬ በሚል የወጣውን የድምፃዊውን ስራ በብዙዎች ዘንድ ለመታየት ፈር ቀዳጅ ሆኖላታል እንጂ በዛ አላቆመችም። በሱ ባለው ይታየው ማሬ ማሬ በተሰኘው የሙዚቃ ክሊፕ ላይ መታየቷ ሌሎች ስራዎችም እንዲመጡላት ሌሎችም ስራዎችም ላይ ተሳታፊ እንድትሆን እድል እንደፈጠረላት እሷም በተደጋጋሚ ስትናገር አድምጠናታል። ቦሌ ማነቂያና የከበረ ደሃ በተሰኙ ፊልሞችም ደግሞ በብዙዎች ዘንድም ተወዳጅነትን ማትረፍ እንደዚሁም ደግሞ የትወና አቅሟንም ማሳየት ትችላለች። ፍናን ከትወናውን ባሻገር በማህበራዊ ሚዲያዎች ስራዎቿም ይበልጥ ትታወቃለች። በኢንስታግራምም ከሚሊየን የዘለለ ተከታዮች እንዳሏትም ማየት ችለናል። ከዛም ባለፈ ደግሞ ለተለያዩ የንግድ ተቋማት በማስታወቂያ ስራም ከፍተኛ ተከፋይ ከሆኑ የዘርፉ ባለሙያዎች ስማቸው ከሚጠቀሱ የዘርፉ ባለሙያዎችን ተርታ የምትጠቀስ ባለሙያ ናት። እንግዲህ በዚህ የሙዚቃ ስራ ላይ እንዳያት የሚገለጠው እንዳያትም አይቶም እንደወደዳት በተደጋጋሚ ሲነገር የነበረው የፍቅር አጋሯ ፍቅረአብ እንግዲህ ከሱ ጋር ከሰሞኑን የጋብቻ ፕሮግራሟን ከውናለች። በዚህም የጋብቻ ስነስርዓቷም ላይ ብዙዎች መታደም ችለዋል። ከዛ በፊት ግን በነበረው የሽምግልና ስርዓትም ላይ ማስታወቂያ ባለሙያ ኩራባቸውን ጨምሮ እነ ሰይፉ ፋንታውን የተገኙበት በአይነቱ ለየት ያለም የሽምግልና ስርዓትን ተከናውኖላት እንደነበረ የምናስታውሰው ነው። ከጋብቻው በፊት ከወራት በፊት በነበሩት ጊዜያት ውስጥ ነበረ ይሄ የሽምግልና ስርዓትም ሲከናወን የነበረው። በዚህ የሽምግልና ስርዓትም ላይ በኢትዮጵያውያን የኪነ ጥበብ ኢንዱስትሪ ውስጥ ትልልቅ ቦታ ላይ የሚገኘው በማስታወቂያ እንዲሁም ደግሞ በዘፈኑም ዓለም ላይ በትልልቅ በሚባል ቦታ ላይ የሚገኙ የኪነ ጥበብ ሰዎች የተገኙበት የሽምግልና ስርዓትም ነበረ። አስቀድሜ እንዳልኳችሁ እነ ኩራባቸውም እነ ሰይፉ ፋንታውንም የተገኙበት ነበረ። በዛም ወቅት እንግዲህ በሽምግልናው ጊዜ የተጠየቀው ጥያቄዎች መነጋገሪያ መሆናቸውን ታስታውሳላችሁ። ይሄ የፍቅር አጋሯ የነበረው ፍቅረአብ ከዚህ በፊት ጋብቻ ነበረው ወይ? በብዙዎች በተለምዶም ይሄ የተለመደ ጥያቄ ነው። የጋብቻ ስነ ስርዓት ላይ ሽማግሌዎች ልጃችሁ ለልጃችን በሚሉበት ጊዜ ከሚጠየቁ ጥያቄዎች ውስጥ መካከል ልጃችንን የሚያገባው ሰው ከዚህ በፊት ጋብቻ ነበረው ወይ? ከነበረውስ በምን አይነት ሁኔታ ነው? ተፈጥሯዊ በሆነው ሞት ወይስ ፍቺዎች ተፈጥረው በምን አይነት ሁኔታ ያጋብቻን አጣው የሚለው ነገር ልጃቸውን የሚሰጡ ወላጆች ለሽማግሌዎች የሚጠይቁት ጥያቄ ነበርና ይህም ጥያቄ ተጠይቆም ነበረ በፍቅረአብ በኩል በሽምግልና ወቅት ላይ። ይህም መነጋገሪያ ሆኖ ነበር። ምክንያቱም የሚወሩ አንዳንድ ሹክሹክታዎች ስለነበሩ ይህን ጋብቻ ሂደት ያደናቅፈዋል ወይ በሚል ስጋታቸውን ይገልጡ የነበሩ ሰዎችም ነበሩ። እንግዲህ ያ ሁሉ አልፎ ከሰሞኑን ፍናንና ፍቅረአብ የጋብቻ ፕሮግራማቸውን አከናውነዋል። በዚህ የጋብቻ ፕሮግራማቸውም ላይ ደግሞ በርከት ያሉ የኪነ ጥበብ ባለሙያዎች፣ ድምፃውያን፣ በተለያየ የኪነ ጥበብ ዘርፍ ውስጥ ያሉ ባለሙያዎችም መገኘታቸውን እንደዚሁም ደግሞ የደመቀ የጋብቻ ስነስርዓት እንደነበረ መመልከት ችለናል። እንግዲህ ይህንን የጋብቻ ፕሮግራምን መነሻ አድርገው ነበረ በቅርቡ ህልፈቱ ሰምተን እስካሁን አዘኑ ያመጣልን እጅግ ተወዳጅ የሆነው በኮሜዲም እንደዚሁም ደግሞ በኮሜዲ ዘውግ ላይ ባሉ ድራማዎች እና ፊልሞች ተወዳጅ የሆነው ከዛም ባለፈ በመዝናኛ የቴሌቪዥን ፕሮግራምም ከህፃን እስከ አዋቂ በእኩልነት የሚወደደው ነፃነት ወርቅነህ
ለፍናን ህድሩ የጋብቻ ፕሮግራም ነፍሱን ይማረውና ይህ ሁኔታ እንደሚፈጠር የሚታወቅም ስላልሆነ የእያንዳንዳችን ነፍስ በአምላካችን እጅ ያለችና መጨረሻዋ መቼ እንደሆነ የማናቅ በመሆናችን ሂደት ላይ ነበረ፣ ዝግጅት ላይ ነበረ የሚል መረጃ ነው የደረሰን የነበረው። እንግዲህ የጋብቻ ስርዓቷ ላይ በዚህ አይነት ሁኔታ ውስጥ ከነበሩ፣ በዚህ አይነት ሁኔታ ውስጥ ሆነ ያሳለፉ ከነበረ እንዴት የጋብቻ ፕሮግራሟ ላይ ነጻነት ወርቅነህን የሚያስታውስ አንድም አይነት ተግባር አልነበረም የሚል ቅሬታም ይህንን ሐሳብ ተከትሎ ይህን መሰለም ቅሬታ ሲሰጥ መታዘብ ችዬ ነበር። እንግዲህ ይህንን መረጃ ስሰማ እኔም እንደዚሁ ከታዘቡት ወገኖች መካከል ያነሱትንም ሐሳብ ተሰምቶኝ ነበረ። እንዴት የፍናን ህድሩን የጋብቻ ስነ ስርዓቷን መድረክ ሊያጋፍ ነጻነት ወርቅነህ የተነጋገረ ከነበረ የጋብቻ ስርዓቷ ላይ እንዴት ይህንን ልናይ አልቻለም? ነጻነት ወርቅነህን የሚያስብ ፕሮግራም ለምን አልታየም የሚል ስሜት እኔም ላይ ፈጥሮብኝ ነበረ። እንግዲህ ይህንን ተከትሎ እኔም ደግሞ ይህ መረጃ መጥራት ስላለበት በሚል የቅርብ ሰዎችን ለማናገር ሞክሬያለሁ። ነገር ግን አንዳቸውም ስለዚህ ጉዳይ ሊያረጋግጡልኝ የቻሉትም የሉም፣ ሊያረጋግጡልኝም አልቻሉም። እንደማያውቁ ነው ብዙዎቹ ስለዚህ ጉዳይ እንደማያውቁ ነው የነገሩት። ስለዚህ ይህን ጉዳይ ከቤተሰብም ሆነ ከቅርብ ሰዎች ማረጋገጫ እስክናገኝበት ድረስ ከሐሜት ወይም ደግሞ ከሐሳብ የዘለለ ነው ብሎ በድፍረት መናገር እንደማይቻልና ይህንንም መረጃ ይዛችሁ ልታራግሙም የተዘጋጃችሁም ካላችሁ አስቀድሞ ይህን ጉዳይ ማጥራቱ ተገቢ ነው ብዬ ስላመንኩኝ ስለዚህ ሐሳብ ላነሳላችሁ ነው ውድ ቤተሰቦቻችን ወደ እናንተ መምጣት የወደድኩት። እንግዲህ እንዳልኳችሁ ከቅርብ ዘመዶችም ሆነ ከራሷ ስለዚህ ጉዳይ ማረጋገጥ አልቻልኩኝም። በሁለቱም ወገን ለመጠየቅ ሞክሬያለሁ። በቅርቡ ነፍሱ ያረፈችው ወንድማችን ነጻነት ወርቅነህን በሱም በኩል ያሉ ወገኖችም እንደዚሁም ደግሞ የጋብቻ ስርዓቷን የከወነችው ተዋናይት፣ አርቲስት፣ ሞዴል ፍናን ህድሩም በሷም በኩል ባሉ ወገኖችም ለማጣራት ሞክሬ ነበር። ነገር ግን ያገኘዋቸው ምላሾች ይህንን መረጃ እውነተኝነትን የሚያረጋግጡ ሆኖ አላገኘሁትም ለጊዜው። ነገር ግን ከዚህም በኋላ ይህን መረጃ ብትሰሙም የተረጋገጠ ነገር እስካሁን ድረስ ስለሌለ እውነተኝነቱን አምኖ መቀበሉ ላይ ትንሽ ቆም ማለታችሁና ማሰላሰል እንደዚሁም ደግሞ በቻላችሁት መጠን መረጃውን ሊያጠሩላችሁ ወደሚችሉ ሰዎች መሄዱ የተገባ ነው የሚለውን ሐሳቤን ማስተላለፍ እወዳለሁ። በዚህ አጋጣሚም በዚህ ጉዳይ ላይ መረጃ ያላችሁ ሰዎች ካላችሁ ልታወሩ ትችላላችሁ። የትኛውንም ወገን ሐሳብ ማንጸባረቅ በነጻነት ማንጸባረቅ ፍቃደኞች ነን። ከዛ ውጪ ግን ባልተፈጠሩ ነገሮችን የተወሰኑ ጭራዎችን ይዞ ነገሮችን መተርተር ተገቢ እንዳልሆነ አጥብቄ ሐሳቤን መግለጽ እወዳለሁ። ውድ ቤተሰቦች በተመልካቾችም ስም ተዋናይት ፍናን ህድሩ ከነ ባለቤትሽ እንኳን እግዚአብሔር ለዚህ ቀን አደረሳችሁ፣ እንኳን እግዚአብሔር ረዳችሁ፣ ቀሪው የትዳር ዘመናችሁም የአብርሃም የሳራ ያድርግላችሁ የሚለውን መልካም ምኞቴንም በተመልካቾቼ ስም መግለጽ እወዳለሁ። እናንተም ተመልካቾቼም እንግዲህ ያላችሁን ሐሳብ መልካም ምኞታችሁንም ኮሜንት ላይ እንድትገልጹ እፈልጋለሁ። እንዳልኳችሁ ግን ይህንን ሐሳብ ተከትሎ የሚመጡ አዲስ ጉዳዮች ካሉ ግን በግልጽነት ምንም የምንደባበቀው ነገር ሳይኖር ፊት ለፊት አውጥተን የምንነጋገርበት ነው የሚሆነው። ምክንያቱም እውነት ሆኖ የሚገኝ ከሆነ እጅግ በጣም የሚያሳዝን ነው የሚሆነው። ምክንያቱም እልፈቱን ያየ ሰው ከዛ በፊት ለዛ ለደስታ ቀን ያንን የደስታን ቀን ለማድመቅ ከጎን ቆማለሁ ያለን ሰው በዛ የደስታ ቀን አለማሰብ ነውርም ነው ብዬ ስለማስብ የመረጃውን እውነተኝነት ካረጋገጥኩኝ በግልጽ መጥቼ ማውገዝ ያለብንን የምናወግዝ መውቀስ ያለብንንም የምንወቅስ መሆኑን ግን ቃል እገባላችኋለሁ። ውድ ኢትዮጵያውያንና ኤርትራውያን እንግዲህ ስለነበረን ቆይታ ግን እጅግ አድርጌ አመሰግናለሁ። ለዩቲዩብ ቻናሌም አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሆኑን። ሐሳብ አስተያየቶቻችሁንም ኮሜንት መስጫው ላይ አስቀምጡልን። እንዳልኳችሁ በሌሎች ጉዳዮችም በዚህም ጉዳይ አዲስ ነገርም ካለ
ተመልሰን የምንመጣ መሆኑን ገልጣለሁ። ስለነበረን ቆይታ ግን እጅግ አድርጌ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።